በለቅሶ በናፍቆትና በፍቅር በጉጉት ሲጠብቃት የነበረው ያሬድ ነጉ በስተመጨረሻ ከሚስቱ ጋር ተገናኝቷል። ከሰሞኑ መነጋገሪያ የነበረችው አርቲስት ማርታ ጎይቶም ቅሬታዋን አቅርባለች። በምን ዙሪያ ነው እንመለከታለን። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እንመለከታለን። በቅዳሜና በእሁድ ብዙ ነገሮች ተካሂዷል፣ እነሱን እንዳስሳለን። እናንተ ቪዲዮ ስትመለከቱ ላይክ በማድረግ ጀምሩ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ኤርሚያስ እንደ ሀገር ነው ፍቅርን ያስተማርከን። ሰው እንዴት በዚህ ልክ በሰው ደስታ ይደሰታል? አስቡት፣ ኤርሚ ገና 24 ዓመቱ ነው። በዛ ላይ ታላቁን ሲኒየሩን ቦክሲንግ ላይ ምርጥ የሚባለውን ተፋላሚ መስፍን ብሩን ነው የገጠመው። እጅግ በጣም ምርጥ ጨዋታ ሳይተውን እንደተጠበቀው መስፍን ብሩ የበላይነቱን ወስዶ አሸንፏል። እኔ ግን ከጌሙ በኋላ ያሳዩት ፍቅርና መከባበር እጅግ በጣም ልብ የሚነካና ለታሪክ መቀመጥ ያለበት ነገር ነው። ጨዋታው እንዳለቀ መስፍን ብሩ ለእናቱ ያሳየው ፍቅር በጣም ይነዝራል። የጀርባ አጥንት እሷ ናት፣ ያለሷ እኔ እዚህ ቦታ አልቆምም ብሎ ወደ ሪንግ ሲጠራ እጅግ በጣም ሀርት ተቺንግ የሆነ ሞመንት ነበር። ይሄ ምንም ጥያቄ የለውም። በስኬታችን ወቅት ከጎናችን እናታችንን ማቆም የሁሉም ኢትዮጵያውያን ወንዶች ህልም ነው። እዛም የአሸናፊውን የመስፍንን እናት ወደ ሪንግ ይዟት የገባው ማን ቢሆን ጥሩ ነው? በዚሁ ውድድር የተሸነፈው ተፋላሚ ኤርሚያስ ራሱ ነው። እዛ ላይ ፊቱ ላይ የሚነበበው ደስታ፣ ለሳቸው ያሳየው ፍቅርና ክብር፣ ኢቭን ተንበርክኮ ጉልበታቸውን ሁላ ስሟል። ቆየ ማንኛቸው እናት ናት እስከምንል ድረስ እግዚአብሔር ሰው እንዴት በዚህ ልክ በሰው ደስታ ይደሰታል? ኤርሚዬ ይመችህ። ገና በልጅነት የሁላችንንም ልብ ገዝተሃል። ወደፊት ካንተ ብዙ እንጠብቃለን። ትልቅ ቦታ ደርሰ በኢንተርናሽናል ሌቭል ጭምር እንድናይ ምኞቴ ነው። ሁላችሁም አላችሁ እርግጠኛ ነኝ። ዛሬ ፋይቱን እያየን ነው። አሁን ራሱ ላይ ማርታና አንደበር ታይቷል ጎን ለጎን። እኔ I only see my goals you guys ምንድን ነው ያለችው? ልተርጉምላችሁ። በቃ ታውቋል አለች። እንግዲህ አመስግናችሁኝም አጨርሱም ይወላችሁ። በቃ ታውቋል አለች ማርትያ። አወቅን እንግዲህ ኤዲንም ይቅርታ እንጠይቃለን። ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኑ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር። ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ፣ ንቀት፣ ስራ መናቅ፣ እንቅድፍት፣ ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስመ አብ! ይሄ በረሮ የሆነ ፍጥረት ይሄኔ ባንግላዴሽ አለመሄደው ነው እንጂ ነበርም። አይዞሽ በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛት። እሺ ተመልካቾቻችን እንግዲህ እንደዚህ ያሉ ያልታየ ነገር ይሁን ደግሞ ወጣቶች መታው የሚደግፉበት ቆንጆ ቆይታን ከአንድ ሰዓት በኋላ በላይቭ ዘን ወደ እናንተ እንመጣ። እሺ አብራችሁን ቆዩ። ገጣባ ሽርሙ ባቡ ትክክል ነው። የገረድ ማን ያሸንፍ ብሎ እስከ 7 ሰዓት ገንዘቡን አስይዞ ሰው ተናነቀ። ታዲያ ምን ዋጋ አለው? በ30 ሰከንድ ጨዋታው አለቀ። አይግጥም ዝም በል። የትናንት ምሽቱን ፍልሚያ በማስመልከት ማርቲና የንቃተ ህሊና መሸነፍ በጣም አናዶኛል፣ አቃጥሎኛል ብላለች። ሊዱ ደግሞ እኔ አስቀድሜ ጆኒ እንደሚያሸንፍ አቅ ነበረ ብላለች። በኢንስታግራም ስቶሪዋ ላይ ለቀቀችውን ቪዲዮ ተጋበዙልኝ። ተናድቻለሁ ማለት እግዚአብሔር ተረብሏታል። እንትኑ ሲገባ መደባደቢያ እንትኑ ሲገባ እየሽ ነበር ያኛው እንደዚህ ይላል። ንቃተ ህሊና ያ ጆኒ ምን የትኛውን ብረት ይዤ በየትኛው በኩል ልጠልፈው እንደዚህ ብሎ አተኩሮ ፎከስድ ነው። ጭንቅላት ነው ድብድብ ማለት ጭንቅላት ነው። በቃ ማይንድ ሴት ነው ነገር። ሊዱ ግን ገምች ራችን ላይ በባለፈው ቅዳሜ ምሽት እንግዲህ የቦክስ ውድድር ተደርጓል። አድዋ ሙዚየም ማለት ስክሪፕትድ የሚመስሉ ነገሮች አሉ። ከዛ ውጪ እኛ ኢትዮጵያውያን እንደ ፖለቲካ በትንሹ ስንሰባሰብ የማንግባባባቸው ነገሮች አሉና ኢጎ የሚያደርገን ነገር ቦክስ ሪንግ ላይ ዘሎ የሚገባ ሰው ነበረ። ኢቨን ልጅ ሚካኤል ላይ የተከሰቱ ጉዳዮች አሉ። ኮሜንት ላይ አንድ ሊንክ አስቀምጥላችኋለሁ፣ እሱንም ገብታችሁ ታያላችሁ። በጣም አስገርመውናል እና ማርታ ጎይቶም ቅሬታዋን አቅርባለች። በቃ ንቃተ ህሊናን ደግፈው ነበር ማለት ነው እንበል። ብቻ ሴቶች ራሱ የጭንቅላት ጨዋታ እንደሆነ ገብቷቸዋል እና ስክሪፕትድ ባይሆንም እንዴት አድርጌ ላሸንፈው ምናምን አይምሮ ላይ የሚያልቅ ጉዳይ ነው። ሁሉም ስፖርት
እያሉ እየተናገሩ ነው። ማርታም እንደሰማችሁት ቅሬታዋን አቅርባለች። ሌላኛው መነጋገሪያ ጉዳይ እንግዲህ ኮሜዲያን ፍልፍሉ ታሞ ሆስፒታል እንደነበረ የሚታወስ ጉዳይ ነው። አሁን ግን አዲስ ነገር ተሰምተዋል። በዚህ ሰዓት ስለ ወንድማችን ፍልፍሉ አንድ አዲስ መረጃ ተሰምቷል። ባለፉት ጥቂት ቀናት በድንገት ባጋጠመው ህመም ምክንያት በሕክምና ላይ የነበረው ወንድማችን ተወዳጁ ኮሜዲያን ፍልፍሉ በአሁኑ ሰዓት እንግዲህ አገግሞ ወደ ቤቱ መመለሱ ተሰምቷል። ታዲያ ከላይ በምትመለከቱት ቪዲዮ ላይ በፍጹም ጥንካሬ ሰላም ሆነናል ሲል ስለሱ ለተጨነቁ ወዳጆቹም ደህና መሆኑን መልእክት አስተላልፏል። እኛም እንግዲህ ወንድማችን ፈጣሪ ጨርሶ ምሮክ ወደምትወደው ስራክ ትመለስ ዘንድ መልካም ምኞታችን ነው። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ዘንድሮ የምናያቸው ሰርጎች ግን ልክ ናቸው ጋይስ? እስኪ ኒውትና ኮመንት አብረን እናነባለን። አረ ትልቅ ማዘር ናቸው እኮ። የራቁት ቪዲዮ ይዛብ ነው ወይ ነው መሆን አለበት። ያስገድዶ እንትን ነው ማስደሰት የማይባል ይቻላል። እግዚአብሔር ያጣመረውን ኮመንት አይለየውም። ማንንም አትስማ፣ ከችግር አይበልጥም። ማላክ ያላቸው ሚስቱስ ደስ ይላል። ዘ ፓወር ኦፍ መርጌታ ሳይሆን ዘ ፓወር ኦፍ መኒ። አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ ወይኔ በላችሁ ባናነሳስ አስጨርሽና እንዴ! እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የሚቆየው ነገር ነው እንዴ! እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ማለት ነው። ይሁን እንደዛ። ከዛ በኋላ አንቺ ካልደከመሽ እግርሽንስ ብጭኝ። ልብስ መቀየር ማይቻልበት ጎመን በጤና አይሺ ብያ ጦርነት እየሰማ ሌላ ታሪክ ሰምተን ነበረ። ለጥቂት ከሞት የተረፉበት ፕሬዚዳንት ትራምፕ የሆነ ድርጊት ተከስቷል። ሆቴል ውስጥ የራት ግብዣ እየተደረገላቸው ትራምፕ ላይ የግድያ ሙከራ ተደርጎባቸዋል። በጣም ያስገርማል። የሆነ ነገር ሆኖ ቢሆን ዓለም ምን ልትሆን እንደምትችል አስቡ። አሜሪካ እኮ ነች ሀገሪቷ። እስቲ ዶናልድ ትራምፕ ከሞትና ከግድያ ሙከራ አመለጠ። ከጥቂት ሰዓታት በፊት ዋይት ሀውስ በተኩስ እንዲሁም ደግሞ በግድያ ሙከራ ስትታመስ ነበር ያመሸችው። ከፍተኛ ድንጋጤ ውስጥም ገብተው ነበረ። ዶናልድ ትራምፕም እንደምትመለከቱት ማለት ነው በጋርዶቻቸው ታጅበው አዳራሹን ለቀው ወጥተዋል። ከጥቂት ሰዓታት በፊት በአጠቃላይ የዋይት ሀውስ ዘጋቢዎች እንዲሁም ደግሞ በመቶዎች የሚቆጠሩ ጋዜጠኞች ማለት ነው የራት ግብዣ ተደርጎላቸው በዋይት ሀውስ ውስጥ በሚገኘው በሂልተን ሆቴል ተሰብስበው ነበረ። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ የካቢኔ አባላትና ትልልቅ ባለስልጣናት እንግዲህ በዋይት ሀውስ ውስጥ ተገኝተው የራት ግብዣውን በመከታተል ላይ ነበሩ። ነገር ግን ፕሮግራሙ ከመጀመሩ ከጥቂት ደቂቃዎች በኋላ ከአዳራሹ የቅርብ ርቀት ላይ ማለት ነው ወደ አዳራሹ ዘልቆ በመግባት ዶናልድ ትራምፕ ላይ ግድያ ሙከራ ለማድረግ የሞከረው ግለሰብ የተኩስ ሩምታ ይፈጣል ማለት ነው። በዚህ መካከል በጋርዶቹ እንዲሁም ደግሞ የተለያዩ የጸጥታ አካላት ጋር ከፍተኛ የሆነ የተኩስ ሩምታ ተፈጥሮ ነበረ። ይህም እንግዲህ በዶናልድ ትራምፕ እንዲሁም ደግሞ በአዳራሹ ውስጥ በነበሩ በመቶዎች በሚቆጠሩ ጋዜጠኞች ላይ ከፍተኛ የሆነ ድንጋጤ ፈጥሮ ነበረ። ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ ባለስልጣናት እንግዲህ በጋርዶቻቸው ታጅበው በፍጥነት አዳራሹ እንዲሁም ደግሞ ያለን አካባቢ ለቀው እንዲወጡ ጭምር ሲደረግ በቪዲዮ በቀጥታ ስንመለከት ነበረ። ይህ ነገርን በርካቶችን አስደንግጧል። ይህ የግድያ ሙከራ ያደረገው ሰውዬ በውል ማንነቱ ባይታወቅም ግን ወዲያ በቁጥጥር ስር መዋሉና አንድ የፖሊስ መኮንን ላይ ጥቃት መድረሱ ነው በኢሳት መረጃዎች እየወጡ የሚገኙት። ዶናልድ ትራምፕ ከዛ በኋላ በትሩዝ ሶሻል ገጻቸው እንዲሁም የተለያዩ ጋዜጣዊ መግለጫዎችን እየሰጡ ነበረ። ነገር ግን ዋይት ሀውስ ማለት ነው በከፍተኛ ድንጋጤ ውስጥ ነበረ ያመሸችው ከጥቂት ሰዓታት በፊት ነው ይህ ነገር የተፈጠረው። ዶናልድ ትራምፕም የተለያዩ መግለጫዎችን በየሰዓታት ልዩነቱ እየሰጡ ይገኛሉ። ማንም ላይ ጉዳት አልደረሰም። የፖሊስ መኮንኖች እንግዲህ እጅግ በጣም የሚገርም ስራን ሰርተዋል ሲሉ ጭምር ዶናልድ ትራምፕ ሲያደቁ ነበረ። በዚህ 2 ዓመት ውስጥ እንግዲህ የተለያየ ግድያ ሙከራ ሲደረግብን ይህ የመጀመሪያ አይደለም፣ ያስደነግጣል። ቢሆንም ግን የፖሊስ መኮንናችን ላይ እንተማመናለን ሲሉም ጭምር መግለጫዎችንና የተለያዩ ስቴቶችን እየሰጡ ይገኛሉ። በዚህ ጉዳይ ላይ አዲስ መረጃዎችን የማገኝ ከሆነ አጋራቸው ላይ ፕላስ ምርቷን አትርሱ። መልካም ቀን ይሆንላችሁ። ያሬድ ነጉ ሴፉ ወኒ ቤት ላይ ቀርቦ እንግዲህ ያስለቀሰችው ሚስት ነች ይመስለኛል። ግን ያው ሽምግልና ተፈቅዶለታል። ያሬድም ወደ ትዳር ዓለም ተቀላቅሏል። በምታዩት መልኩ እንኳን ደስ አለ። የእውነት ፍቅር ይዞኛል ብሎ አንድ ቀን ሴፉ ላይ ያው ያያችሁት የሴፉ ሾው ላይ አቤት ሾርት ከት ሆነ። ካሜራማኖች ወይኔ ስራቸውን አጡ። በቃ
ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች። የ76 ዓመት አሮጊት ልጅ ወለዱ። ያሬድ ነጉም አልበሙን አወጣ። ሚሊዮን ነበር የጠበቁት። እነዚህና መሰል ሁነቶች እየተከሰቱ ነው። ቀጣይ ደግሞ ምን ልንሆን ነው? ሰላም። በዳናይት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን ይታወሳል። ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛዋ ተከሳሽ ቤተልሔም ታደሰ ኢማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ከተላከው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁንና በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። አንዳንድ ሰዎች ለማህበረሰብ ሳይጨነቁ ማስታወቂያ የሚሰሩ ሰዎች ይኖራሉ። በጥንቃቄም ደግሞ የሚሰሩ ሰዎች አሉ። ዳናይት መክብብ እንግዲህ ማስታወቂያ በመስራት ከዚህ ቀደም ውጭ ሀገር እንልካለን የሚል ሳቢና የሚባል ድርጅት ውስጥ የማስታወቂያ አምባሳደራቸውን ትሰራ ነበረ። ህዝብ ከከሰሳት ወይ ደግሞ ተበዳዮች ከከሰሳት በኋላ እግድ ወጥቶባታል። ማለት እንግዲህ ብር ተበድራ ነው የምትጠቀመው። ያላትን ገንዘብ ማንቀሳቀስ አትችልም። ራይድ ነው የምትጠቀመው። ብር ካላት ነው እሱ እና በቅርቡ እንግዲህ እንደዚህ ከሆነ እንደነ ሰራዊት ፍቅሬ ታሰረች ዳናይት መክብብ እንደምትባል ተስፋ አድርጋለሁ። ለምን ስለማንም ሰው መታሰር ለማውራት ሳይሆን ህገወጥ መሆኑ ከተረጋገጠ እግዱ በኋላ የሚቀጥለው መታሰር ሊሆን ይችላል። ምርመራቸውን ለማጠናከር ይመስለኛል። አንዳንድ ጊዜ ታዋቂ ሰዎችን ተከትላችሁ ማስታወቂያ ስለሰሩ ብቻ የምትሄዱት እነዚህ አሁን እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ አሁን ዳናይትም ጭምር ያው ማሳያ ናቸው ብዬ አስባለሁና በጣም በዚህን ሰዓት አንድ ብር ራሱ ለማውጣት ጥንቃቄ የሚፈልግ ይመስለኛል። ወይ ዘንድሮ ምን ነው? ኧረ አንተ በእናትህ ኧረ የምሳ እንኳን አታመጣም እንዴ? እኔ አንተ ሀብታም ትሆናለህ ብዬ ስራ ፈትቼ እቀምጣለሁ። አንተም አብረኸኝ ቁጭ ያው ማለት ጠዋት ብቻ አብረህ እየተቀመጥኩ ሀብታም ትሆናለህ ትለኝ እንዴት ነው የምሆነው? ሀብታም ምንድን ነው አንተ? ወይ አልሆንክ ወይ እኔንም ስራ አስፈታኝ ከሁለቱ አንዱ አጡ። ኧረ ዝም በል እባክህ። እኔ የምልህ ናውቁ የነበረ ሀብት ላይ ሰፈር ባላት አንገቱን አንቀር እንዴት ነው ሀብታም የሆንኩ ብሎ ለምን አይነግረንም? አባቱ አቤት ወንድሜ፣ ምን ነው? ምን ነበር? ምን ፈልጋችሁ? ንገረው። እዚህ ጋር ተቀምጠን በቃ ብዙ አመት ለፋን በቃ ሀብታም እንዴት እንደሆንክ እንድነግርህ ፈልጋለሁ። መጀመሪያ ሊስትሮ ጀመርኩኝ። ሊስትሮ ጀመሬ ከዛ በኋላ እንጀራ ጋገር ነበር አጠገቡ ከሊስትሮ አጠገብ። ከዛ በኋላ ደግሞ በመፋቀ ጀመርኩ። በመፋቀ መሸጥ። ከዛ ሊስትሮ ሊጠርገኝ የመጣ ሰው አንድ ልጅ ምን አለ እንጀራው በሚጥሚጣ ብሰጠኛል። ሰጡት ለእንጀራ በሚጥሚጣ ቀጥ እንጀራ በሚጥሚጣ አለኝ አለ መምጣት ጀምሮ እንጀራ በሚጥሚጣ ሸምሸም አድርጌ ብሬ እዛው እንጀራ በሚጥሚጣ ሬስቶራንት ከስማ እሺ ከዛ ፍታው እንጀራ በሚጥሚጣ ኤሎ እንጀራ በሚጥሚጣ ማን ነው? እኔ ነው ወይ አረጋው ልቡ ሰጠኝ 8ቱን ቁጭ አርጎ አንዱን አጫወተ የሚባል የሆነ ጓያው ነው። ለማንኛውም ተዋወቁት። ጓያ ካልከኔም ታውቃለህ። የታቦት ሌባያል ልክ ነው። ማኛ ትሆናለህ እንዴ አንተ? ማኛ ትሆናለህ ማጓያ ነው። ፋክት እኮ ማኛ እንድትሆንማ ይኸውልህ አክሮባቲስ ባትሆን ኖሮ ማኛ ብለን እንሄድ ነበር። አሁን እኮ ጓያ ሆናል። ከማኛ ወርደ ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አጆ ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ጥያቄን ጠይቅ።
ምን ጥያቄ እናንተን የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ዮኒ ጓያው እኔ የምላችሁ ከመርካቶ ቱሉ ዲምቱ የምትሄዱ ሰዎች ወይ ከአውቶቡስ ተራ ቱሉ ዲምቱ በታክሲ በባስ የምትሄዱ ሰዎች ከነሰልፉ ስንት ሰዓት ይፈጅባችኋል? ለምሳስ የት ነው የምትቆሙት የሚለው በጣም እያሳሰበኝ ስለሆነ ልጠይቃችሁ ነው አመጣጤ። እና ስንት ሰዓት እንደሚፈጅባችሁ እስቲ ያሳውቁን። ለምሳ ደግሞ የት ነው የምትቆሙት? ምሳ እና ለሽንት ምናምን ደግሞ የት ነው የምትቆሙት? ብቻ ነው ይመቻችሁ። አሁን ትዝ ሲለኝ ልንገራችሁ ብዬ ነው። ይመቻችሁ። የትራንስፖርት ነገር አይቀልድበትም፣ አሳሳቢ ነው። ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮመንት ላይ መጻፍ ትችላላችሁ።